ሰላም ጤና ይስጥልኝ የኢትዮ ሞኒተር ተከታታዮች፣ ዋና ዋናዎች በማስቀደም ለዛሬ ያዘጋጀናቸው ዜናዎች እንደሚከተለው እናቀርባለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ አብራችሁን ቆዩ። የሱዳኑ ፈጣን ድጋፍ ሰጪ ኃይል ግብፅን ከሰሰ። ታጣቂ ኃይሉ ግብፅን የከሰሰው የሱዳን ሰራዊትን ትደግፋለች በሚል ነው። የዓለማችን ሀብታም ሰው ቢል ጌትስ ካላቸው 200 ቢሊዮን ዶላር ሀብት 99 በመቶ ለአፍሪካ ድጋፍ እንደሚያውሉት አስታወቁም። ትግራይ ክልልን ወደ አገርነት ጉዞ የሚያስጀምር የተባለለት እንቅስቃሴ ይፋ መሆኑ ተገለጸ። እንቅስቃሴው ድምፅ ነፃነት ትግራይ የሚል ስያሜ ያለው ሲሆን በተጋሩ ዲያስፖራ የሚመራ ነው። እነዚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። አብራችሁን ቆዩም። የዓለማችን ሀብታም ሰው ቢል ጌትስ ካላቸው 200 ቢሊዮን ዶላር ሀብት ውስጥ አብዛኛውን ለአፍሪካ ሊሰጡ እንደሆነ ተሰማ። የማይክሮሶፍት መስራች ቢል ጌትስ በቀጣዮቹ 20 ዓመታት ካላቸው ሀብት ውስጥ አብዛኛውን በአፍሪካ የጤናና ትምህርት አገልግሎቶችን ለማሻሻል እንደሚያውሉት ተነግሯል። የ69 ዓመቱ ባለጸጋ በጤናና ትምህርት የሰው ልጅን በማውጣት አፍሪካ ውስጥ እያንዳንዱ ሀገር በብልጽግና ጎዳና ላይ መሆን አለበት ብሏል። ቢል ጌትስ ባለፈው ሳምንት እሁድ ግንቦት 24 2017 ዓ.ም በአዲስ አበባ ብሔራዊ ቤተ መንግስት በተካሄደው ስነ ስርዓት የሀገሪቱን ታላቅ የክብር ኒሻን ሽልማት በጠቅላይ ሚኒስትር አብይ አህመድ ተሸልመዋል። አብይ ይህንን ሽልማት ለቢል ጌትስ ያበረከቱት በባለሀብቱ የተመሰረተው ቢል ኤንድ ሚሊንዳ ጌትስ ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖዎችን እውቅና ለመስጠት እንደሆነ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ቢል ጌትስ በአዲስ አበባ ከተማ ባደረጉት ንግግር አፍሪካውያን ወጣቶች ፈጣሪዎች ሰው ሰራሽ አስተውሎትን በምን አይነት መንገድ በመጠቀም በአህጉራቸው የጤና አገልግሎትን ማሻሻል እንደሚችሉ እንዲያስቡ አስገንዝበዋል። ቢል ጌትስ ከ20 ዓመት በኋላ 200 ቢሊዮን ዶላር ይደርሳል ተብሎ ከሚጠበቀው ሀብታቸው ውስጥ 99 በመቶውን ለመስጠት ማቀዳቸው ያስታወቁት ባለፈው ወር ነበር። የባለሀብቱ ቢል ኤንድ ሜሊንዳ ጌትስ ፋውንዴሽን በ2045 ስራውን ያጠናቅቃል። በቀጣዮቹ 20 ዓመታት ውስጥ ያለኝን ሀብት እንደሚከፋፈል በቅርቡ ቃል ገብቻለሁ። አብዛኛውን ገንዘብ አፍሪካ ውስጥ ያሉ ተግዳሮቶችን እንድትፈቱ ለማገዝ ይውላል በማለት ተናግሯል። ስዊድን ለዩኒሴፍ ኢትዮጵያ ፕሮግራም ለማህበራዊ አገልግሎት የሚል 7.8 ሚሊዮን ዶላር ድጋፍ እንደምታደርግ አስታወቀች። ስዊድን በኢትዮጵያ የማህበራዊ ጥበቃ፣ በኑሮ ማሻሻያ እንዲሁም በሴቶችና ህጻናት ላይ የሚደርሱ ጫናዎችን የማቋቋም አቅም ለማጠናከር ለተዘጋጀ አዲስ ፕሮግራም 7.8 ሚሊዮን ዶላር ድጋፍ ለዩኒሴፍ እንደምታደርግ አስታውቃለች። የድጋፍ ስምምነቱን በኢትዮጵያ የስዊድን አምባሳደር የሆኑትን ሃንስ ሄንሪክ ላንድኩስትና በኢትዮጵያ የዩኒሴፍ ተወካይ ዶክተር አቡበከር ካምፖ ትናንት ግንቦት 25 ቀን 2017 ዓ.ም ተፈራርመዋል። ጠንካራ የመቋቋም አቅምና ኑሮን ማሻሻል፣ ማህበራዊ ጥበቃ ለሴቶችና ህጻናት በሚል ርዕስ የቀረበው ይህ ፕሮግራም 34650 የሚገመቱ አባወራዎች ውስጥ የሚገኙ 173250 ግለሰቦችን ተጠቃሚ ያደርጋል ተብሏል። በኢትዮጵያ የስዊድን አምባሳደር የሆኑት ሃንስ ሄንሪክ ላንድኩስ ፕሮግራሙ ተጋላጭ ሁኔታ ውስጥ ላሉ ሴቶችና ህጻናትን እንደሚደግፍ ገልጾም በተጨማሪ ደግሞ ኢትዮጵያ ለህዝቧ ኃላፊነትን ለመውሰድ የምታደርገውን ጥረት እንደሚያግዝ ተናግረዋል። በተጨማሪም ጠንካራ የማቋቋም አቅም ለመገንባት እንዲሁም መንግስት ለማህበራዊ ጥበቃ ዘርፍ የሚያውለውን የሀገር ውስጥ የገንዘብ ድጋፍ ለማስፋት ያለውን ፍላጎት ይደግፋል ብሏል። በኢትዮጵያ የዩኒሴፍ ተወካይ የሆኑት ዶክተር አቡበከር ካምፖም በበኩላቸው ስምምነቱን የህፃናት ችግር መንስኤዎችን ለመቅረፍ ወሳኝ እርምጃ ሲሉ ገልጾታል። ፕሮግራሙ በጥሬ ገንዘብ የሚደረግ ድጋፍን በማስፋት የማህበራዊ አገልግሎቶችን ተደራሽነት በማሻሻልና ተጋላጭ ለሆኑ የማህበረሰብ ክፍሎችን የኢኮኖሚ እድሎችን በመፍጠር ላይ እንደሚያተኩር ተመልክቷል። አቶ ታዬ ደንደአ ከመኖሪያ ቤታቸው ተወስደው በጸጥታ ኃይሎችን በቁጥጥር ስር መዋላቸው ተገለጸ። በፍርድ ቤት ነፃ የተባሉለትን ሁለት ክሶች በድጋሚ ክርክር እንዲደረግባቸው ትዕዛዝ ባስተላለፈባቸው በሰዓታት ውስጥ ነው ለእስር የተዳረጉት ተብሏል። የፌዴራል ጠቅላይ ፍርድ ቤት በቀድሞ የሰላም ሚኒስትር ዴኤታ የነበሩት አቶ ታዬ ደንደአ ላይ የተመሰረቱት ሁለት የወንጀል ክሶችን ወደ ፌዴራል ከፍተኛ ፍርድ ቤት በመመለስ በድጋሚ ክርክር እንዲደረግባቸው ትዕዛዝ ከተላለፈባቸው ከጥቂት ሰዓታት በኋላ ከመኖሪያ ቤታቸው
ተወስደው በቁጥጥር ስር መዋላቸው ጠበቃው አስታውቋል። የት እንዳሉ እንደማይታወቅና በፍለጋ ላይ መሆናቸውም ተናግሯል። አቶ ታዬ ደንዳ ትላንት ግንቦት 25 ቀን 2017 ዓ.ም ከቀኑ 10 ሰዓት አካባቢ ከመኖሪያ ቤታቸው መወሰዳቸውን ያረጋገጡት ጠበቃቸው ጠዋት 5 ሰዓት አካባቢ ላይ ፍርድ ቤት ቀጠሮ በነበረበት ሰዓት ከእርሳቸው ጋር ነበርኩኝ ብሏል። አክሎም እስሩ ከዛሬው ፍርድ ቤት ውሳኔ ጋር የተያያዘ አለመሆኑን ጠቁሟል። ጠቅላይ ፍርድ ቤቱ ጉዳዩን ወደ ፌዴራል ከፍተኛ ፍርድ ቤት ለመመለስ ቢወስንም ፋይሉ እስካሁን ወደ ፌዴራል ከፍተኛ ፍርድ ቤት አልደረሰም፣ እኔም እንደ ሕግ አማካሪው አልደረሰኝም ብሏል። ከአንድ ዓመት በፊት ከሰላም ሚኒስትር ዴኤታነት የተነሱትና በቁጥጥር ስር ውለው በ3 ክሶች ተከሰው በ2 ክሶች ነጻ የተባሉት አቶ ታዬ ደንዳም ክሶቹ በድጋሚ እንዲቀጥሉ ውሳኔ እንደተላለፈባቸው ይታወሳል። በአቶ ታዬ ላይ ነጻ የተባሉትን 2 ክሶች ከጠላት ጋር በመተባበርና የጸረ ሰላም ቡድኖችን የሆኑትን ሸኔና ፋኖን የሚደግፍ መልእክቶችን በፌስቡክ ገጻቸው አጋርተዋል ከሚሉት ክሶች ነው። በዚህም አቶ ታዬ ከእስር ተፈቶ ጉዳያቸውን ቤታቸው ሆኖ እንዲከታተሉ ተወስኖ እንደነበር ይታወቃል። የአቶ ታዬ ደንዳአ ከእስር ከወጡ በኋላ በስርዓቱ ከፍተኛ ትችት ሲያደርጉ ነበር። የሱዳን ፈጣን ድጋፍ ሰጪ ኃይል መሪ ጀነራል መሐመድ ዳጋሎ ግብፅን ከሰሱ። የሱዳኑ ሄምቲ በኤልቦይድ ጥቃትን እንደሚፈጽሙም ዝቷል። የፈጣን ድጋፍ ኃይሎች አርኤስኤፍ አዛዥ መሐመድ ሐምዳን ዳጋሎ ሄምቲ በሰሜን ኮርዶፋን ግዛትና በሰሜናዊ ግዛት በሚገኘው ኤልሆቦይን ላይ ጥቃት ሊሰነዘሩ እንደሚችሉ በመግለጽ ግብፅ የአርኤስኤፍ ቦታዎችን እያጠቃች ነው በማለት ከሰዋል። ግብፅ የሱዳን ሰራዊትን ትደግፋለች በማለትም ወንጅሏል። ባለፈው ሳምንት ኤልካዊንና ኤልደባይትን መልሶ የያዙ የዳርፉርና የኮርዶፋን ተዋጊዎችን ካሰባሰቡ በኋላ የአርኤስኤፍ ኃይሎች በኤል ኦቦይድ ዙሪያ ከ3 አቅጣጫዎች ማለትም ኤልካዊ፣ ሐምርት ኤልሼክ እና አልሃማዲ ለማጥቃት መዘጋጀታቸውን እየተገለጸ ነው። ኃይላችንን በማንኛውም ጊዜ ለመንቀሳቀስ ዝግጁ ነው ሲሉ ሄሜቲ በአርኤስኤፍ የቴሌግራም መድረክ ላይ ባቀረቡት ንግግር ላይ ተሰምቷል። የኤል ኦቦይድ ነዋሪዎች ቤት እንዲቆዩ፣ ሱቆችን እንዲዘጉና ከወታደራዊ ቦታዎች እንዲርቁ አሳስበዋል ጀነራል መሐመድ ዳጋሎ። ሄሜቲ በሰሜናዊ ግዛት በሜሮወ ኤድ ዳባና ዳጓላ ከተሞች ከኢላማዎች ዝርዝር እንደሆኑ በመግለጽ ለእስላማዊ ንቅናቄ ዋና ጸሐፊ ኤል ካርቲና መሪዎችም አህመድ ሃሩንና ኦስማን አብድላህ ታማኝ የሆነ ማንኛውም ሰው ለእኛ ህጋዊ ኢላማ መሆኑን እንገልጻለን ብለዋል። ሄሚቲ በደቡብ ኮርዶፋንና በምዕራብ ኮርዶፋን የሚገኘውን ኤልካውን መልሶ መያዛቸውን አስታውቋል። ይሁን እንጂ የሱዳን ሰራዊት አሁንም የበላይነቱ እንደያዘ ይገልጻል። ይህ በእንዲህ እያለ በሰሜን ዳርፉር እየተባባሰ የመጣውን ግጭት ሸሽቶ በ10 ሺዎች የሚቆጠሩ ሱዳናውያን ስደተኞች ከሚያዝያ ወር ጀምሮ ምስራቃዊ ቻድ መድረሳቸውን የሰብአዊ መብት ድርጅቶች ገልጸዋል። ከፍተኛ የእርዳታ እጥረት በማጋጠሙ የከፋ ሰብአዊ ቀውስ ሊያስከትል እንደሚችልም ድንበር የለሽ ዶክተሮች ትላንት አስጠንቅቋል። ከሚያዝያ 2025 ጀምሮ ወደ 70 ሺህ የሚጠጉ አዳዲስ ስደተኞች ወደ ቻድ ገብቷል። ይህም 2 ዓመት በፊት ግጭት ከጀመረ ወዲህ በአጠቃላይ በቻድ የተጠለሉ ሱዳናውያን ቁጥር ከ800 ሺህ በላይ አድርሶታል። ቻድ በአሁኑ ጊዜ ከ1 ሚሊዮን በላይ ስደተኞችን የምታስተናግድ ሀገር መሆኗ መረጃዎች ይጠቁማሉ። ኢትዮ ቴሌኮም በዓመታዊ የአፍሪካ ምርጥ ብራንድ ሽልማት ላይ በ2 ዘርፎች ሽልማት እንዳገኘ ተገለጸ። ኢትዮ ቴሌኮም በ15ኛው ዓመታዊ የአፍሪካ ምርጥ ብራንድ ሽልማት ላይ በ2 ዘርፎች ማለትም በቴሌኮም ዘርፍ እጅግ ተወዳጅ የኢትዮጵያ ብራንድና ለማህበረሰቡና ለአካባቢ ጥበቃ በጎ አስተዋጽኦ ያደረገ እጅግ ተወዳጅ የኢትዮጵያ ብራንድ የተሰኙ እውቅናዎችን ማግኘቱን አስታውቋል። ኩባንያው ለተቋሙ ሰራተኞች፣ ለደንበኞቹና አጋሮቹ ለአብሮነታቸው ምስጋናን ያቀረበ ሲሆን በቀጣይም የኮኔክቲቪቲ እና የዲጂታል መፍትሄዎች ከማቅረብ ጎን ለጎን ማህበራዊ ኃላፊነቱን በመዋጣት ለማህበረሰቡ ዘላቂ እድገትና ለአካባቢ ጥበቃ ያለውን ቁርጠኝነት አጠናክሮ እንደሚቀጥል ገልጿል። የብራንድ አፍሪካ ኢኒሺየቲቭ እንደ አውሮፓውያን አቆጣጠር 2010 ጀምሮ በመላው ሀገሪቱ ያሉ ምርጥ ብራንዶችን ደረጃ በማውጣት ዓመታዊ የሽልማት መርሃ ግብርን በማከናወን በአፍሪካ የብራንድ ልህቀት ላይ የሚሰራ አህጉር አቀፍ ተቋም ነው። ትግራይን ሀገር የማድረግ እንቅስቃሴ እንደተጀመረ ተሰማ። ድምፅ ነጻነት ትግራይ በእንግሊዝኛ ምህጻረ ቃሉ ቪአይቲ የተባለው የእንቅስቃሴ አደረጃጀት በትላንትናው ዕለት መመስረቱ ተገልጿል። ይህ በተጋሩ ዲያስፖራ የተጀመረው እንቅስቃሴ ትግራይን ሙሉ ነጻነት፣ ፍትህ፣ ክብርና ራስን በራስ የመስተዳደር ዘመን ለማምጣት ያለመ ነው ተብሏል። እንደ ፖለቲካ ድርጅት ሳይሆን ዓላማው ተጋሩን በአንድ ዓላማ ዙሪያ አንድ ለማድረግ ነው፣ ራሳቸውን በራሳቸው የማስተዳደር መብታቸውን ለማስመለስ እንደሆነ የእንቅስቃሴው መስራቾች አስታውቋል።
መስራቶቹ በሰጡት መግለጫ እኛ ለነጻነት እየለመን አንኖርም፣ በመከራ የተገኘ በደም የታነጸና ለመጥፋት ፈቃደኛ ያልሆነ የትግራይ ህዝብን የመብት ፍላጎት እየጠየቅን ነው ብለዋል። የንቅናቄው መጀመር ከዓመታት ጦርነት፣ ረሃብና የፖለቲካ መገለልን በኋላ የመጣ ነው እንደሆነም ተገልጿል። መግለጫው ከቅርብ ዓመታት ወዲህ በተጋሩ ላይ እየደረሰ ያለውን ግፍ ወደር የማይገኝለት ነው ሲል ይገልጻል። ትግራይ ወደ ግድያ ሜዳነት ተቀይራለች፣ ሲቪሎች በየቤታቸው ታረዱ፣ ሴቶች ሆን ተብሎ ተደፈሩ፣ መላው ማህበረሰብ በረሃብ ረገፈ፣ የባህል ቅርሶቻችን በቦምብ ተቃጥሏል በማለት የሁለት ዓመቱ አውዳሚ ጦርነትን አስታውሷል። ከሰላም ስምምነቱም በኋላ ግዛትን ተወሮ ወደ ቀያው እንዳይመለስ ተከልክሎ እስከ መቼ እያለቀ ይኖራል በማለት ይጠይቃል። የትግራይ ህዝብ በኢትዮጵያ መንግስት እየተገፋ ነው የሚለው ድምፅ ነጻነት ትግራይ በዚህ የወደፊት ቤቱን የመገንባት ጉዞ አሁን መጀመር እንዳለበት አስገንዝቧል። ግብጽ በበረሃ ላይ አዲስ ከተማ ልትገነባ መሆኑን አስታወቀች። የግብጽ ጠቅላይ ሚኒስትር ሙስጠፋ ማድቡሊ ይፋ ያደረጉት ይህ አዲስ ፕሮጀክት ግብጽ ከአባይ ወንዝ ከሚደርሳት ውሃ ላይ 7 በመቶ የሚጠቀም መሆኑ ተገልጿል። እንደ ሚኒስትሩ ገለጻ ይህ አዲስ ከተማ ጂያሪያን ተብሎ የሚጠራ ነው። ከካይሮ በስተ ምዕራብ የሚገነባው ይህ አዲስ ከተማ የአባይ ውሃን በመጠቀም መጠነ ሰፊ እርሻ እንደሚኖረው የጠቀሱት ጠቅላይ ሚኒስትሩ ዓላማው አገሪቱን ስንዴ በመሳሰሉ ወሳኝ የግብርና ምርቶች ራሷን እንድትችል ማድረግ መሆኑን አስረድቷል። የጂሪያን ከተማ ግንባታ ፕሮጀክት እቅድ የወጣው እንደ አውሮፓውያን አቆጣጠር በ2021 እንደነበር ገልጾም ከሀገሪቱ ከምታስፈጽማቸው ግዙፍ ፕሮጀክቶች አንዱ በመሆን አሁን ወደ ትግበራ መግባቱን አስታውቋል። የጂሪያን ፕሮጀክት በከተማ ልማት ላይ አብዮት የሚፈጥር ነው ያሉት ጠቅላይ ሚኒስትሩም ከተማው 4 ወይም 5 ወረዳዎችን የሚሸፍን እንደመሆኑም አስረድቷል። እንዲሁም እስከ 250 ሺህ የሚሆኑ ዜጎች የስራ ዕድል እንደሚፈጥርም ገልጿል። የፕሮጀክቱ ኃላፊዎች እንደተናገሩት በጂሪያን ከተማ በየቀኑ ወደ 10 ሚሊዮን ኩቢክ ሜትር የአባይ ውሃ እንዲፈስ በማድረግ እስከ 6 ሚሊዮን ካሬ ሜትር መሬትን በመስኖ ለማልማት ታስቧል። ውድ የኢትዮ ሞኒተር ተከታታዮች ለዛሬ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ የቻናላችን ቤተሰብ እንድትሆኑ በመጋበዝ በዚህ እንሰናበታለን። ሰላም።